ስለሆነ በደንብ ማለት ነው። ሶ ሞድ ኦፍ ሪፈረንሱ ምንድነው አምላክ ስትል አለው እሱን ማለት ነው። ከዛ ሃይፖስቴሲስ ነው ወይስ ደግሞ ኡሲያ ዋይስ ነው የምትናገረው ብሎ ጠየቀው። ሃይፖስታቲክ ዩኒየን የሚባል ነገር የለም ብሎ መለሰለት ማለት አስበዋል። እና እንደነዚህ አይነት ሰዎች ናቸው እንግዲህ። ቆይ ሎጎስን ምንድን ነበር ሲል የሰማሁት መልእክት ነው something like that ዮሐንስ አንዳንድ ጠቅሳችሁ ማለት ነውና እንደነዚህ አይነት ልጆች ናቸው። አስተምሮ ኦፍ ኮርስ ሎጎስን አስተምሮ ሲል ሰምተናል ከዚህ በፊት። ሎጎስ ምንድነው ሲባል አስተምሮ ነበር መጀመሪያ ያስቀድም አስተምሮ ነበር ብሎ እና እንደነዚህ አይነት ሰዎች ናቸው። አፍተር ኦል ለውይይት በጣም እንደው የሚመጥኑ ናቸው ምናምን ብለንም አይደለም። ከዚህ በፊትም ብየዋለሁኝ ትሪኒቲ ላይ ወይ ስንገባ ኖ ትልልቆቹ በቃ ጉድጓድ ቆፍረው ተደብቀዋል። ስለዚህ ህፃናቶቹን ኦሬዲ እንደው እነዚህ ዝም ብለው የሚጮሁት ምናምን ለስፖርት ስንፈልግ እንጠራቸዋለን። ያው ራሳችንን እናይባቸዋለን ምናምን ሁኔታውን እንደው እስልምናው ዓለም ምን ይመስላል የሚለውን ሰው እንዲያዩ እናደርጋለን። ትልልቆቹ ኦሬዲ በቃ ጉድጓድ ቆፍረው ከተደበቁ ሰንብተዋል። ሶ ያን ያህል በጣም ከነሱ ጋር መወያየት አንገብጋቢ ጉዳይ ሆኖ አይደለም። ኦሬዲ አለቆቻቸው የፈሩትን እንዴ። ኤኒዌይስ ግን እንደዛ ተባለ። አይ በጭራሽ አለ የክርስቶስ ፈጣሪነት ላይ እንወያይ፣ ግን ደግሞ በቃ የውይይቱን አድማስ እናስፋው አለ ማለት ነው። እና የክርስቶስ አምላክነት ላይ ክሪስቶሎጂ ላይ እኮ 4 ሜን ፓርቶች አሉት። ክሪስቶሎጂ ሲጠና ራሱ 4 ዋና ዋና ፓርቶች አሉት። ቢብሊካል ክሪስቶሎጂ አለ፣ ሂስቶሪካል ክሪስቶሎጂ አለ። ቢብሊካል ክሪስቶሎጂ ውስጥ ራሱ በጣም ብዙ ነገር አለ። በዛ ውስጥ የሚጠኑ ሌሎች ነጥቦች አሉ፣ በጣም ብዙ ነጥቦች። ስለዚህ አንድን ነገር በአንድ ርዕስ የሆነ በጣም በቃ ስታክ አድርገን የሆነ እንትን አድርገን ማውራት የለብንም። በዛ መንገድ ማድረግ የለብንም። እንደዛ ማድረግ የለብንም። ስለዚህ የክርስቶስ ፈጣሪነት ላይ እናውራ መጀመሪያ። ከዛ በኋላ ደግሞ ያው ጀስቲን ማርቲር ብለሃል። እሺ እኔ ደግሞ ሄሬኖስን መርጥና ስለዚህ ሁለቱን ይዘን ደግሞ ስላሴን ከኒቅያ በፊት ያውቁት ነበረው የሚለው እናወራለን። ግን ደግሞ መጀመሪያ ይሄ ልጅ ይቀበል፣ ይሄኛው ልጅ ውይይቱን ይቀበል የሚል ነገር ተነሳ። ይሄ ሁሉ ለምን ሲባል በመሐመድ ነብይነት ላይ ከዚህ በፊት ተወያይተናል። አሁን ደግሞ ዲፌንሲቭ ፖለቲክስ መስራት ነው ፕላናችን። ይኸው ርዕስ ቀርቦላችኋል። ለዛውም ስትጮሁበት የነበረው ርዕስ፣ በየቤቱ እየገባችሁ ስትፎክሩበት የነበረው ርዕስ ነው። ተቀበሉት እና መልስ አልተሰጠም። ከዛ በኋላ ምንም አይነት መልስ የለም። ወጥተው ሐሜት ቢጤ ጀመሩ ማለት ነውና በተወይ ምን ሲሲ እንደሆኑ ነው የሚያሳየው። የሆነ የፌሚኒን ኤነርጂያቸው ማለት ነው። በቃ ወንድ ነህ፣ አወራ፣ አልተስማማህም፣ በቃ አለቀ። ዝም ነው የምትለው። እኛ ራሱ አልጮንም ማለት ነው። አንተ ራሱ አልጮክም፣ ቃሌ ምንም አላልክም። በቃ አወራ፣ አልተስማማንም፣ ዘን አቆምን። አሁን ምን አፕ እንዳረገ ቃሌ እንደውም ከነሙሉ ነገራችሁ። ልንገራችሁ ምን አፕ እንዳረገ። የውይይት ጥሪ መጡ ለመወያየት ቃሌ ጋር ከእኔ እዚህ ጋር ምንም የሚመለከተኝ ነገር የለም። 2 ለ2 ብለው እርሱንና አማንሻሎምን ጠሩ። አማንሻሎም ደግሞ አልነበረም ቃሌ እንዳላችሁ ሰው እኔ ብቻዬን ነው ያሉት። አሁን ፓርትነር የለኝም። ስለዚህ ሁለታችሁንም አንድ ባንድ ልግጠማችሁ። ኢብራሂም ብዙ ጊዜ ክርስቶስ ፈጣሪ አይደለም እያልክ ስትናገር ሰምቻለሁ። ስለዚህ ከእኔ ጋር ክርስቶስ በመጽሐፍ ቅዱስ መሰረት ፈጣሪ ነው ወይ በሚል ርዕስ ተወያይ አለው። አነስን ደግሞ አንተ ደግሞ ቸርች ፋዘርስ ላይ ብዙ ትናገራለህ፣ ሄሬኔዎስንም ወይም ኢራኒዮስ ኦፍ ሊዮንንም አንስተ ብዙ ስትል ነበረ። ስለዚህ ስለርሱም አምጣና ስለሱ እንወያይ፣ ስላሴን አስተምሯለሁ በሚል አለው። ያን ሰዓት ኢብራሂም አይ አልወያይም፣ እኔ ጠቅላላ አድርጌ በዛ አድርጌ ነው ሁሉንም አንድ ላይ አድርጌ ነው የምወያየው እንጂ ስፔሲፊክ ቶፒክ ላይ አልወያይም አለ። አነስ ደግሞ አይ እኔ ዮስጢኖስ ላይ ነው የምወያየው አለ። ያን ሰዓት ቃሌ አረ ችግር የለውም በቃ አነስ ዮስጢኖስን ማምጣ እኔ ሄሬኖስን ጨምረን እንወያይ አለ። ገስ ዋት ምን እንዳረገ ከዛን ቃሌ ምን ያህል ጊዜ ስጠኝ ነው ያለ። እሱን ረስቼው 3 ሳምንት ስጠኝ ሊወያይ እኮ ነው የመጣው። 3 ሳምንት ስማ፣ እኔ ቆይ ጥያቄ ማለት ነው ከውጪ ነው እንደሚያስልከው መልሱን እንዴ አሪ ወደኋላ ኢንታይም ተመልሶ ራሱ ጀስቲን ማርቲንን ጠይቆ ካልመጣ በስተቀር 3 ሳምንት አስቧል። ውይይት ራሱ መጥቶ ማለት ነው ጀስቲን ላይ ብሎ አሁን እኔማ ሱቤ በእነሱ ሃይማኖት ሱቤ ያለ እንዴ ሱቤ ሊገባበት ነው እንዴ? አሁን እኛ ጋር 7 ቀን 7 ነው ሱቤ የሚባለው አላን 2 ሱቤ 14 ቀን ነው።
ይሄ እኮ ከሁለት ሱባኤ ያለፈ በምን ሊጠይቅ ነው? እኔ ግራ የገባኝ እሱ ነው። እና እንደዚህ ሆነ፣ አልተስማማንም፣ ሶ ቀረ ማለት ነው። ማለት በቃ እኔ አለ እንትና አለ ቃሌ እንዳሳየኝ ከሆነ ስክሪንሾታቸውን እየላከልኝ ነበረ። ምን አለ የሚባለው? አይ በቃ እኔ ኢብራሂም ካልተወያየ እኔ አልወያይህም ካንተ ጋር ብሎ 3 ሳምንት ጀምር ምን ያደርጋል ብሎ ዘን ዋት ዘዱ ምን አደረጉ? ላይቭ ከፈቱና እኔ ምንም በማይመለከተኝ ስሜ ተነስቶ ጋራን ቃሌን አስተው ምናምን አወሩ። ሶ ይሄን ያህል የመወያየት ፍላጎቱ ካላችሁ፣ ይሄን ያህል መወያየቱን የምትሹት ከሆነ ለምን በግል አሁንም ድጋሚ አንወያይም? ሪፍሬም እናደርግላችሁና አይደለም እንደ ቃል ትክክል ያ። ስለዚህ ይሄን ያህል መወያየቱን የምትፈልግ ከሆነ ኢብራሂም ስፔሲፊክ የኔን ስም የምታነሳ ከሆነ ኦኬ፣ ያኛውማ ሲጠራበት እኮ ያይስ አይደለም ማለት መርፌው ሰርቷል ገና እንዳጋን ስሜ ሲጠራ ያጓራዋል። ስለዚህ ይሄን ያህል የሚፈልግ ከሆነ ይሄን ያህል ማለት ነው ሶ እንዲህ እናድርጋ ከኔ ጋር በወንጌል ውስጥ ክርስቶስ አምላክነቱን ገልጿል ወይ? በወንጌል ውስጥ ክርስቶስ አምላክነቱን ገልጿል ወይ በሚል ነው ወይ የተባለው በዛ ያው ቃሌም ደግሞ 3 ሳምንት ምንድነው የሚያደርግልህ? የሄሬኒዮስ እና ዮስጢኖስ ላይ እኮ እንወያይ ተባልክ። 3 ሳምንት ምንድነው የምታደርግበት? 3 ሳምንት እኮ የሰው ልጅ አግብቶ መልስ ሄዶ ጫጉላውን ጨርሶ ቅልጥ ያለ ህይወት የሚጀምርበት ጊዜ እኮ ነው አይደለ እንዴ? ቃሌ እዳም ማለት ነው። በ3 ሳምንት ውስጥ ቤታችን ገብተናል። የዛሬ 6 ዓመት እዚህ ላይ ኦልሬዲ ጎረቤቶችን ቡና መጥራት ጀምረሃል እኮ። እሱን ነው የምልህ እኮ እንዴ 3 ሳምንት ምንድነው የሚያደርግበት ልጁ? እንዴ ነውር አይደለም ወይ? ነውር እኮ ነው። ስለዚህ ይሄው ኦኬ ያው ቃሌም ዮስጢኖስና ሄሬኒዮስ ላይ በቀጣይ 1 ሳምንት ውስጥ እንወያይ። እኔም ለብቻዬ ከኢብራሂም ጋር ኦኬ፣ ቃሌ ከአነስ ጋር በዮስጢኖስና በሄሬኒዮስ ዙሪያ ይወያያል። እኔም ለብቻዬ ኢብራሂም ስፔሲፊክሊ ስሜን ስለጠራ ስለፈለከኝ ኦኬ you asked for it አንተም ጠየቅከው ነው ያለው ለጠየቅ ክርስቶስ በወንጌል ውስጥ የጳውሎስ መልካትን ተው ግን ከራሱ አንደበት በአንደበቱ ክርስቶስ አምላክነቱን ገልጿል ወይ በሚለው ነው ወይ? ጀራሊ ግን ቪዲዮን ያነሳ የምንስቅበት ነገር ካለ አውጣ እስቲ ቃል። ኧረ ፈኒ ነገር እያየሁልሽ ነበር። ቆይ ላሳየው። እንዲሁ ኦዲዮ ይሰማችኋል ቪዲዮ ከምከፍት። እሺ ኢብራሂም ገብቷል እያለ ነው። ይሄን እስቲ ካለ አስገባው። እሺ ሞዴሬተርስ አስገቡት። እሺ ካለ እኔ አይታየኝም። መጥቷል ሲባል አይቼ ስፈልግ ነበር ከታች አይታየኝም። ሞዴሬተርስ ካለ አስገቡት። አንድ ክፍት ቦታ አለ። ፔንኪለር ወርዳለች። ሶ አስገቡት። ስራው የተሰራው አስገቡት። አሊ ሞዴሬተር ስጠኝ እስቲ። እኔ እዚህ ቤት ሞዴሬተር አይደለም። ኧረ እባክህ ማን ነበር እስካሁን ታዲያ? አንተ ሳትኖር አንተና ጆና ሳትኖሩ እንዴት ይሆናል? እሺ እንዴ ጋይስ ከነሱ መሃል ከመጡ ብቻ ነው እሺ የምታስገባቸው። እንዴት ነው ሞዴሬተር እስካሁን የሌለው? እሺ ያው ጆናና yes thank you ጆናና ኦኬ ሶ ጋይስ አሁን ላሰማችሁ ነው ስሙ። ከዛ በፊት ሚለን ይኖራል ብሎ ቀጠለ። ምንድነው ይሰማል? ኡስታዝ አንድ የሆነ ያቀረብነው ነገር ነበርና እኔና አነስ እሱ መናገር ስላለብን አንድ ጊዜ ታገሽናለሽ። ያው ለክርስቲያን መምህራኖች ምናልባት ስም መጥቀስ ይኖርብናል። አነስ እንጥቀስ እንዴ? ስም ይጠቀስ።
ይሰማ ነበር። እሺ አንድ ጊዜ አሁን እንትን ላድርግና እንደውም ማየት አለባችሁ ርዕሱን እንዲሁት ሁለተኛ ቤታችሁን ከፍታችሁን እንዳትፎክሩ። ከዛ በፊት የሚለን ነገር ይኖራል ብሎ ቀጥል። አዎ ምንድነው ኡስታዝ አንድ የሆነ ያቀረብነው ነገር ነበርና እኔና አነስ እሱ መናገር ስላለብን ነው የሚሉን አንድ ጊዜ ታገሽናለሽ። ያው ለክርስቲያን መምህራኖች ምናልባት ስም መጥቀስ ይኖርብናል። አነስ መጥቀስ እንዴት ስም ይጠቀስ ነሰሰሪ ይመስለኛል። ልጆቹም መታወቅ አለባቸው። ያ በትክክል። ስለዚህ ያው ቃሌና አይ ቲንክ አትናቴዎስ ይመስሉኛል ምናልባት ባለሳሳት ያዘው አንድ ጊዜ ብሮ ይሄን ያህል ነው የምትፈልገኝ? እኔ ይሄን ያህል ቃሌና አትናቴዎስ በቃ ለምን አትወያይም? በቃና ክርስቶስ አምላክነቱን በወንጌል በራሱ አንደበቱ ገልጿል። እዚህ ጋር ሆነ አይመለከተኝም አልነበርኩም። ኦኬ ራስህ ተወያይተህ አውርተህ የኔን ስም ከጠራህ ና በቃ ና የምርና ይሄን ያህል ከፈለከኝ ና እና ክርስቶስ በወንጌል ውስጥ አምላክነቱን ገልጿል ወይ በሚል እንወያይ። ቀጥል ቃል። እሺ ሰምታችኋል አይደለም? አማን ሲለው ማለት ልጁ እኔ ይኸውልህ እንደሌለ ይሄ ልጅ እንትን ላይ እንደሌለ ምንድነው ፕላትፎርሙ ላይ እንደሌለ ለጊዜው በግል ጉዳይ ወጥቷል ብዬ ነግሬዋለሁ። እዚህ መተውን የሚያወራው ልጅ ስሙን የሚያነሳውን ልጅ አማኒን የለም ፕላትፎርሙ ላይ ለጊዜው የለም በግል ጉዳይ ምክንያት ብዬዋለሁ። የለም እሱን ሁሉ ትተውታል። መጥቶ እዚህ ያወራል ማለት ነው። ከዛ እንቀጥል። አማን በጣም ይቅርታ። አማን ካሌና አማን ውይይት ቀርቦላቸው ነበረ። ያቀረብንላቸው ውይይት ምንድን ነው? ያው ፕሮቴስታንት ቤት ነው ያሉት እነሱ እንደምታውቁት በፕሮፌሲና በነገረ ክርስቶስ ሙሉ ክርስቶሎጂ በቃ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም በሚለው እንዲሁም ደግሞ በፕሮፌሲ አሁን በምናወራበት ነቢ ስ ሰለም በባይብል አሉ ወይስ የሉም በሚለው እናውራ አለ። መልሱ ምንድን ነው? እስቲ መልሱን ከአነስ እንሰማለን ማለት ነው። እና እስቲ መልሱን ሉክ በክርስቶስ አምላክነት ላይ እናውራ የተባለበትን ፕሮሰስ በሙሉ ትተውታል። የክርስቶስ አምላክነት የሚለውን ሐሳብ ለጊዜው እሱን በእያንዳንዱ ርዕስ ላይ እናውራ፣ ምክንያቱም ይሄ ሰፊ ሐሳብ ነው የሚለውን በሙሉ አላወሩትም። እዚህ ማለት ነው እንደዛ የተባባልነውን በሙሉ አላወሩትም። እያወሩ ያሉት ምንድነው? በቃ በክርስቶስ አምላክነት እናውራ ብለው ማውራታቸውን ብቻ ነው እያወሩ። ትክክል። እዚች ጋር ማለት ነው ኢቭን በዲቤት ሩል አለ አይደለ? ያው እንደዛ እነሱ እናውራ፣ ትንሽ ስለሱ እናውራ። አሁን የዲቤት ሩል አለ ቃል እንደውም ከፈለክ እቺን ዞር አድርጋትና ጎግል አድርጋ አምጣውና ብራንዶሊኒስ ሎ ይባላል። ጎግል ላይ ያሳያችሁ። ብራንዶሊኒስ ሎ ወይም ደግሞ ቡልሺት አሲሜትሪ ፕሪንሲፕል የሚባል ፕሪንሲፕል አለ በዲቤት ሩል ውስጥ ማለት ነው። እና ይሄን ሎጂሻኖች ያውቁታል። ሁሉም ሰው ያውቀዋል። ሎጂክ የሚማሩ ሰዎች ገና ጀማሪ ፊሎሶፊ ተማሪዎች ያውቁታልና ብራንዶሊኒስ ሎ ይባላል ወይም ደግሞ ቡልሺት አሲሜትሪ ፕሪንሲፕል ይባላል። ብራንዶሊኒ በሚባል 2013 ላይ ይመስለኛል በአንድ የዩቲዩበር ነው የተመሰረተውና ምንድነው የሚለው መሰላችሁ? ወይም ቡልሺት አሲሜትሪ ፕሪንሲፕል የሚባለው አንድን ቡልሺት ወይም የሆነ ተራ የሆነ ሐሳብ ለማንሳት ለመፍጠርና ለመጠየቅ ከሚወስደው ጊዜ በላይ ከዛ ጊዜ በላይ ጥያቄውን ለመመለስ የሚወስደው ጊዜ ሰፊ ነው ይላል። እና ይሄ ምን ይባላል? ቡልሺት አሲሜትሪ ፕሪንሲፕል ይባላል ወይንም ደግሞ ብራንዶሊኒስ ሎ ይባላል። ያው ቃል አሁን ትንሽ አንብብላቸው እንግሊዘኛውና ተርጉምላቸው። እሺ ጆርጅ በርናርድ ሾው የተባለ ሰው ያለውን ነገር ያስቀምጣል። መጀመሪያ ቢዌር ኦፍ ፎልስ ናውሌጅ ኢት ኢዝ ሞር ዴንጀረስ ዛን ኢግኖራንስ አለ። ሐሰተኛ ከሆነ እውቀት ተጠንቀቁ፣ ምክንያቱም ከኢግኖራንስ በላይ እንትን ነው አለ፣ ካለማወቅ በላይ በጣም አደገኛ ነው ብሎ ያስቀምጥና እዛ ሾውስ ዋርኒንግ ሲምስ ሞር ፔሸንት ዳን ኤቨር ቆይ አንዴ እሺ shows warning seems more pertinent than ever as we face growing amounts of misinformation, conspiracy theories, and unsubstantiated rumors or bullshit for short. That's where this concept might help. ስለዚህ እንደዚህ አይነት ሚስኢንፎርሜሽኖች ምናምን ባሉበት ይሄ ኮንሰፕት በጣም ይጠቅመናል። ከዛ በኋላ the bullshit asymmetry principle also known as
Brandolini's law states that the amount of energy needed to refute bullshit is an order of magnitude bigger than that needed to produce it. ትክክል። አንድ የሆነ ሀሳቤ ለመመለስ ከሚወስደው ጊዜ በላይ የመጠየቁ ይበዛል አይደለ ቃሌ? ስለዚህ ርዕሱ በጣም በሰፋ ቁጥር ብዙ ቦልሽት የመምጣቱ ሁኔታ አለ ማለት ነው። እና በዛ ምክንያት ምን ይሰራል ማለት ነው? አሁንም ይኸው ቃል አወጣጣላቸውና ጊሽ ጋሉፕ የሚባል ፋላሲ ይሰራል። ጊሽ ጋሉፕ የሚባል ፋላሲ ይሰራል። ጊሽ GISH ጋሉፕ ማለት ነው። እና ምንድነው እሱ? በአንድ ጊዜ በቃ በጣም ብዙ የሆኑ አማንቶችን ይነግራችሁና እናንተ ደግሞ ሊሚትድ ታይም ያላችሁ፣ በዛሽ ሊሚትድ ታይም ደግሞ ያንን ሁላ ሪፊዩት ማድረግ አትችሉም። እነሱ በጣም ርዕሱን ሰፊ አድርገው በአንድ ጊዜ በጣም ብዙ ነገር ጊሽ ጋሉፕ ፋላሲ ይባላል። ብዙ ነገር ተናግረው በቀረችው ጊዜ መያዝ አይፈልጉም። በጣም ብዙ ቦታ ስለሚረግጡ ማለት ነው። ጊሽ ጋሉፕ ፋላሲ ይባላል። አሁን ቃል አንብብና አስረዳቸው። Overwhelming an interlocutor with as many arguments as possible without regard for accuracy or strength of the arguments. እና ተሟጋቹን ሰው በብዙ አርጊመንቶች በቃ አሉ በሚባሉ አርጊመንቶች በቃ እንዳለ አሉ ተብሎ በሚታሰቡ አርጊመንቶች የአርጊመንቱን ጥንካሬም ትክክለኝነትም ባላገናዘበ መልኩ ኦቨርዌልም ማድረግ፣ ማጨናነቅ፣ እንትን ማድረግ በቃ አርጊመንቶቹን ብቻ ዝም ብሎ መወርወር ማለት ነው። This is especially dangerous when the interlocutor is not allowed to interrupt and address the arguments as informal debate or writing. ልክ አሁን እንደ ፎርማል ዲቤት ወይም ራይቲንግ ከሆነ ኢንተራፕት እያደረገ እያቋረጠ መሀል ላይ መመለስ በማይችልበት ሁኔታ ውስጥ ተወያዩ። እንደዚህ አይነቱን የማይረቡ ግን ደግሞ ብዛት ያላቸው አርጊመንቶችን ጥንካሬያቸውንም ትክክለኝነታቸውንም እንትን ባላገናዘበ መልኩ እያመጡ መወርወር ብቻ ማለት ነው። ልክ አሁን ሊደረግ የታሰበው ማለት ነው። ስለዚህ ይሄ እንዳይደረግ ምን መደረግ አለበት? በቀጥታ ትክክለኛውን ውጤት ለማግኘት መጀመሪያ ርዕሱ የተመጠነና የተወሰነ መሆን አለበት። ትክክል። ስለዚህ ዋነኛም የክርስቶስ ፈጣሪነት ላይ የሚለው ርዕስ መቅረቡ ራሱ ከዚህ ጊሽ ጋሉፕ ፋላሲ ለመጠበቅ እንዲሁም ደግሞ ዲቤት ውስጥ የምንጠቀመው ብራንዶሊኒስ ወይም ቡልሽት አሲሜትሪ ፕሪንሲፕል ኪፕ ለማድረግ ነው። ምክንያቱም አሴ ክርስቲያን ዊ አር ፊሎሶፈርስ፣ እኛ ፊሎሶፊን አንፈራም፣ እንደ ራሽናሊቲን አንፈራም። ስለዚህ ኢቭን ፈጣሪነቱ ላይ ብቻ ማለቱ ራሱ በጣም ብሪሊየንት ነው። እሱ ብልህ ቢሆን ኖሮ ፈጣሪነቱን ከተወያየን በኋላ ደግሞ በዚህ ተወያይኛለሁ ወይ ማለት ነበረበት። ይችል ነበር እንደዛ፣ ግን እነሱ አይፈልጉትም። በሌለውበት ስሜን አንስተሃል፣ አንድ ሁለት ደግሞ ሎጂክሊ ፋሌሺየስ የሆነ የዲቤት ጥሪ ነው ያቀረብከው። ስለዚህ አንደኛ ከጠየቅከኝ ታገኘኛለህ አምሄር የሚለው ነው። እችኛዋን ፕሪንሲፕሏን ልናገር ብዬ ነው። ኢቭን ፊሎሶፊክሊ ራሱ የሚያስኬድ ነው ለማሳየት ነው። ቀጥል ቃል። ያ አሁን አስቂ ነገር ተመልከቱ። ቪዲዮ ላይ የሰራውን አስቂ ነገር ተመልከቱ። አንዴ ድምጽ እንትን ላድርግለትና ሁለት ለሁለት ኦፊሻል የሆነ ዲቤት እንግባ ብለን ጠራናቸው። ከዚህ በፊት ሰምታችሁ ከሆነ አንደኛው ማለት ነው አይ ቲንክ አማን የሚባለው ማለት ነው እና ከዚህ ቀደም ምን ሲናገር ነበረ? ሙስሊሞች አለ አንድም ደህና አርጊመንት የላችሁም አለ። ላይክ በቃ አርጊመንቶቻችሁ ባክዴትን ነው። የነ አህመድ ዲዳት ከነዛኪራ ናይ ከአርጊመንት ውጡ አለ። ፖድካስት ላይ ቁጭ ብለው ጋይስ ይሄንን የሚናገረው ማለት እሺ አሁን ይሄ ትክክል አይደለም ትላለህ ዛትናቲውስ? ይሄ ራሱ ይሄ ንግግር ከዛ በፊት የሚለን ነገር በጣም እንዴ እና እሺ ቆይ እንደዛ ያለው እኮ እውነቱን እኮ ነው። ግን አሁን ልጁ የለም እሺ በሌለበት ምን አርጉ ነው የሚሉት? እኔ እኮ ግራ የገባኝ የለም ብለናቸዋል እና የለም ከተባለ በኋላ ልጁ እስኪመጣ ድረስ እኛ እንቀጥላለን። ግን ደግሞ ውይይቶቻችን ስፔሲፊክ የሆኑ እስከተባሉ ድረስ ያንን ማውራት አልነበረባቸውም። ኤኒዌይስ ግን አሁን ቃል ልጁ በሌለበት ይሄን እያነሳ ነው። ፈጣሪነት ማለታችን ራሱ አክቹሊ እሱ ለኛ ለራሳችን ስለፈለግን ነው። እንደዛ ነበር ያልከው ለዛ ነው ቃሌ። አሁን የወሂድን መጽሐፍ አውጣው ወሂድ ምን እንዳለ መምህራቸው ማለት ነው። መምህራቸው ያው ስክሪንሾት አለች አይደለ? ፈጣሪ አይደለም ምናምን ያለበት ኢንቦክስ
ኦኬ እንዴ አሁን ራሱ ወሂድ ምን እንዳለ እንግዲህ የነሱ መምህራቸው ማለት ነው። ያንን ይዘን ነው እንወያያለን። ብዙ ጊዜ ራሱ ኢቭን ሰዎች ጋር ክርስቶስ ፈጣሪ አይደለም ክርስቶስ ፈጠረ ሲል በሐዲስ ኪዳን አደሰ ማለት ነው እንጂ ሊትራሊ እሱ ፈጠረ ማለት አይደለም እያሉ ይናገር ነበር። that is the reason actually ያንን ርዕሱን ያነሳው። አሁን አንብበው ምን እንዳለ ወሂድ ራሱ የጳውሎስ ትምህርት ከራሱ የፈለቀ ደብዳቤ ወይም ሌተር ነው። እንደዛም ሆኖ ግን ጳውሎስ ኢየሱስ ፈጣሪ ነው ብሎ በፍጹም አላስተማረም። ክርስቲያኖች አስተምረዋል ብሎ ድምዳሜ የደረሱበትን ጥቅስ ኢንሻአላህ ጥርስና ምላሱን እየነቀስንና እያደማን እንመልከት ብሎ ከዛ ቆላስይስ 1:15 ይጠቅሳል ማለት እና አላስተማረም ያሉት እነሱ ናቸው። ፈጣሪ ነው ብሎ አላስተማረም ያሉት እነሱ ናቸው። ይሄንን አርጊውመንት ይዞ ነበር። ኦፍ ኮርስ የሞት አርጊውመንት ነው፣ ግን በየቤቱ እየገባ ሲጠይቅ ነበር ይሄን አርጊውመንት ይዞ እና ለጠየቀው ነገር ላወራው ነገር እንትን እየሰጠ ነው ያለው እድል እየሰጠ ነው ያለው ፕሩቭ እንዲያደርገው ማለት ነው። ቀጥል። እንደዛ ነው አክቹሊ በጣም ጀነሬስ ነው የሆነው እና ኢቭን ዳኒ ራሱ እንደው እዚህ ጋርም ላንሳውና እንደው ሌላ ይሄ ዲቤት አክቹሊ ያላሰብኩም አሁን ነው ከነጋ ነው በቃ የኔ ስሜን ካነሳ ከቃሌንም ከፈሩ ከኔ ጋር እናድርግ ብለን የመጣ ነውና የሆነ በጣም ታዋቂ ኡስታዝ አለና ከሱ ጋር ልንወያይ እየተስማማን ነበረ እና አንዱም እየተላላክን ነበረ። ዳኒ ትዝ ይልሃል ምን እንዳለኝ ታውቃለህ? መጨረሻ ላይ ገምት ዳኒ። መጨረሻ ላይ የእናቱንም ማንነት ጨምረን እንወያያለን። ዋት አረ በመብርሃን አረ ባዛኝቷ ምንድነው የተካሄደ ያለ? እኔ አልቻልኩም። ደግሞ የእናቱ ማንነት ምን ይሰራለታል? እኔ በቃ ስልክ አልቻልኩም። እኔ ምን በቂታስ እና የሰፈር ሰዎች ምናምን አልጠየቀም። ገሊላ አካባቢ ከባድ ነው ደግሞ አንተ በጣም ከባድ ነው። እስቲ ብዙ ጣጣለሁ። እስቲ እሱንም ገና እስቲ እምቢ ካለ እናያለን። ተስማምተን መተን ክርስቶስ አምላክነቱን በወንጌል ገልጿል ወይ በሚል ማለት ነው። ከዛ አይስሙ እንኳን ይቅርባችሁ እንዳያስቀሩት ምናልባት ከተወያየ በጣም እውነት ተለቅ ያሉ ኡስታዝ ናቸው። አንተ የሚባሉም አይደለም ብዙ ዓመት የቆዩ ናቸው ከ30 ዓመት በላይ እዚህ ዳዋው ላይ እና ክርስቶስ በራሱ አንደበት አምላክነቱን ገልጿል ወይ በሚል እንወያይ ሆነ በውስጥ መንገዶች ምናምን እየፈለግን እያናገርናቸው ያው ከብዙ ንግግሮች በኋላ ተስማምተው እሺ ተባብለን ነበረ። ከዛን ብቻ ብዙ እንትን እያለ ምናምን መቻለ የእናቱንም ማንነት እዚህ ጋር ማስገባት አለብን። አሁን እሱን አልመለስኩም። ምን ብዬ እንደመልስላችሁ ማላቅም። አሁን ምንድነው የምላውን ቃል እዚህ ላይ እኔ እኮ አሁን ለምን እንደሆነ አላማውን እኮ ቢነግርህ ወይ ትንሽ እንደው ክፍተት ትሰጠዋለህ። ስለ እናቱ ምን የተለየ ነገር ይነሳልና ነው በእነሱ ሙግት ውስጥ ራሱ ማለት ነው። እንግዲህ በድንግልና የመውለድ ጉዳይ ከሆነ እነሱም ያምናሉ። ግራ አጋቢ ነገር ሶ እንግዲህ እንጃ ምላሹ ምን እንደሚሆን እግዚአብሔር ነው የሚያውቀው። ሪከርዱን እያሰማሁ እነዚህን እናያቸው። ቃል ተሞልቶ በቃ በጣም ንቆን እንደዛ ሲያወራ ነበረ እና ከዚህ በፊት በኢብሮ ምን እንደሆነ ሁላችሁም የምታውቁት ነው። ሁላችሁም ታውቁታላችሁ በኢብራሂም ምን እንደሆነ ምን እንደተፈጠረ እና እንዴት ሆኖ እንደተሸኘ ታውቃላችሁ። እና ድጋሜ በኢብራሂም የሚለው የሆኑ የሶስት ሰዎች የድንጋይ ሐውልቶች ምናምን ይዞ ዲቤት ገብቶ ነበር አማንጋ ማለት ነው። እና ለነሱ ያ የቅድስና ምናምን አይነቱ ምንጭ ትልቅ ማነው ምንጭ ሳይሆን ምልክት ኦር ደግሞ የሆነ ትልቅ ደረጃ የመድረስ ምልክታቸው ሊሆን ይችል ይሆናል ድንጋይ እየዞሩ መሳም ማለት ነውና ድንጋይ ሰብስቦ መጣ ስላሴ ሊያወራ ማለት ነው። ኦኬ ድንጋይ ሰብስቦ መጣ። አሁን ምን እንደሆነ የሚለው ያንን ውይይት ነው ተመልከቱ። ኤኒዌይስ እንቀጥል። በነብዩ ሰለላሁ ላይ በጣም በርካታ ጊዜ ቪዲዮ ሰርቷል። ከዛ በኋላ አንድ ወንድማችንን ዲቤት ራሱ ጠርቶታል እና ተወያይ ተባሉ 2-2 ማለት ነው። 2v2 ስርዓት ያለው ውይይት ስርዓቱን የጠበቀ ጩኸት የሌለበት ሆስት ትልቅ ሆስት ያለበት ታላላቅ ሆስት ኖሮ እነዛ ሆስቶች ዲቤቱን በትክክል በሚቆጣጠሩበት ቦታ እንወያይ ተባሉ። ነገር ግን ላይክ በዚህ ርዕስ ተወያይተናል ድጋሚ አንወያይም በምን በፍሮቬዚ ማለት ነው።
እነሱ ሲያደርጉት የነበረውን ብናወራ አላሁ አክበር ተውት። አሁን በጊዜ ቃል በሳምንት ውስጥ በአንድ ርዕስ በሳምንት ወደ ቆይ በተወያያችሁበት ርዕስ ድጋሚ አንድ ሰው ለምን የሚወያይ ይመስልሃል? የቀረው ነገር አለ፣ ፕሩቭ ያላደረገው ነገር አለ ማለት ነው እዛው ውይይት ላይ። አዎ አሁን ከቢብ የሆነ ነገር ፕሩቭ ማድረግ ፈልጓል። ትክክል። አሁን ከቢብ የሚባል ቦክሰኛ ኤምኤምኤ ፋይተር ሰሞኑን ኤምኤምኤ ያል ነበር። አሁን እሱ ፕራይሙ ላይ ነው ያቆመው። ለምንድን ነው ያቆመው? ምክንያቱም በጣም ብዙ አሸንፏል። ከዚህ በኋላ ከቀጠለ የሸነፍ ስለሆነ ማለት ነው። አንድ ሰው አንድ ነገር ካሸነፈ ድጋሚ ያንን የሚያጠላበትና ጥላሸት የሚቀባበት ነገር አይፈልግም። ድጋሚ አይወያይም በዛ ርዕስ አንዴ ፕሩቭ አድርጌያለሁ ብሎ ስለሚያስብ። ድጋሚ ግን ልወያይ ካለ ባይ ዲፎልት ምን ኮንሲደር አድርጓል ማለት ነው? ቃሌ የመጀመሪያው ውይይት ላይ ተመቷል ማለት ነው። ተመቷል ማለት ነው። እኛ ደግሞ መጀመሪያ ላይ ከተወያየ ምን አገባ? አሁን ምን ብለን ነው የምትወያየው አንተ? መጀመሪያ ላይ ከተወያያችሁ ስለዚህ ለዛ ነው አዲስ ርዕስ ያልከው። 4 ነጥብ አለቀ። አዲስ ርዕሱ ላይ ደግሞ ለመንን እኮ እኛ ሹሩ ማለት ነው የቀረን። አይቪን እንደዚህ ላይቭ የገባንባችሁ ቪዲዮ ብንሰራ ስለማትመጡ እኔንም ስሜን ስላነሳችሁ ማለት ነው። ስለዚህ ኑና እኔንም ፐርሰናሊ እኔም በግሌ ኢብራሂም ስለፈለከኝ እኔም በግሌ ተወያይ። አነስ ራስህ ማለት ነው ዲቤት አድርግ። ይኸው 3 ሳምንት ምንድን ነው የሚያደርግለት? እስቲ ቀጥል። በጣም ከባድ በተመሳሳይ ቶፒክ 2 ዲቤት ሲያደርግ ነበር አንደኛው ልጅ ማለት ነው ከአንደኛው ከኦርቶዶክስ ልጅ ጋር። እሱን እናስቀምጠው። ግን ና ተወያይ ሲባል በዚህ ቶፒክ አልወያይም ብሎ ቶፒክ ቀየረ። እዚህ ጋር ኮት የሚያደርጉት ምንድን ነው? ከፕሮቴስታንቶች እና ኦርቶዶክሶች ተደጋጋሚ ውይይት ያደርጋሉ። አንድ የተጠቀሰው የኔ እንትን ነው። ድጋሚ ውይይት አድርጎ ስለነበረ ከዚህ በፊት በዛ ሂሳብ መሐመድን የተመለከተ ውይይት ማድረግ አለብን። እዚህ ጋር ትልቅ ያልተረዳው ነገር ወገናችን ከኦርቶዶክስ ወገኖች ጋር የሚደረገው የትኛውም አይነት ውይይት በክርስትናው ጥላ ውስጥ የሚደረግና ሰፊ የሆነ ነገር ያለው ውይይት ነው። በጣም ሰፊ የሆነ ነገር በአንድ ፓርት የማይጠናቀቅ ብዙ ነገር ያለው ውይይት ነው። ኦኬ፣ ስለ መሐመድ ነብይነት ምንም በቃ አንድ ጊዜ ገባን፣ ትዝ ይላችኋል። ከዛ ጥቅሶቹን እንዴት ተረጎምካቸው፣ በምን መንገድ ተረጎምካቸው፣ እንዴት ለመሐመድ መሆኑን አወቅ ሲባል በውስጠ ታዋቂነት ነው ያወቅኩት አለ። ሰምተሃል ይሄን ነገር? ዛትናት ሰምተሃል? አዎ ሰምቻለሁ። በውስጥ ታዋቂነት ሲልማ በውስጥ ታዋቂነት ነው እኔ እንትን ያደረኩት አለ፣ ያወቅኩት አለ። ቀጥሎ አሁን በውስጥ ታዋቂነት እንዳወክል ልትነግረኝ ነው የምትመጣው? እንዴ እኛ የምናደርገው ውይይት እኮ በጣም ብዙ ደርዝ ያለው ጉዳይ እኮ እንዴ። በውስጥ ታዋቂነት የሆነ ነገር አውቀን ልንመጣ አይደል? የሆነ ደብል ፕሮፌሲ ለማለት ፈልገው እኮ ነው። ግን ገብቷል እዛ ጋር ደብል ፕሮፌሲ ማለት ፈልገው ነውና አያውቀውም፣ እንትኑን አያውቀውም ትርጉም ውስጥ ታዋቂ። አሁን አንተ ሰው ቃሌ ስለ ደብል ፕሮፌሲ ሳያውቅ እንደው ስለ ፕሮፌሲ ይወያያል ብለህ ታስባለህ? ሀና ላይ አይደለም ይሄ የውይይት ያ ሲቀጥል ተበርዟል ትላለህ። አንድ መጽሐፍን ተበርዟል ትላለህ። የተበረዙትን ነገሮች እና ካልተበረዙት ነገሮች ለይተህ ደግሞ አልተበረዙም በምትላቸው ነገሮች ላይ ለሆነ አካል ነብይነት ጥቅስ ታወጣለህ። የተበረዙትን ካልተበረዙት የምትለይበትን ስታንዳርድ አላስቀመጥከውም። በቃ በሎጂክ ላይ ኒውክሌር ጦርነት ማወጅ ማለት ነው። ሲምፕሊ ሎጂክ የሚባል ነገር እንደማያውቃቸው ይሄ ማሳያ። እዚህ ጋር አንድ ጊዜ ቃሌ ኢቭኑላ እንደው በእነሱ ሎጂክ እንሂድና አሁን የኢየሱስ ክርስቶስ ፈጣሪነትን ነጥል አውጥተህ በሱ ላይ እንወያይ ስላልክ አንድ ስራ አንድ መዘዝ ግን ጠቅላላ አድርገህ እንወያይ አይደለ የተባለው? አንተም እኮ እንዲህ ብለህ መመለስ ትችላለህ። ኦኬ ኢየሱስ ማነው መሐመድ በፕሮፌት ተደርጓል የሚለው አንድ ስትራንድ ነው ከነብይነት ውስጥ። ስለዚህ የኢየሱ በመጽሐፍ ቅዱስ ውስጥ መጠቀስ ከነብይነቱ ጋር ስለሚካተት ለምን አንድ ላይ ጠቅላላ አድርገን መሐመድ ነብይ ነው ወይ በሚል ርዕስ አንወያይም ብትላቸው የሚመጡ ይመስልሃል? አይመጡም፣ አይሞክሩት። በዛውም አብራችሁ መጠቀሱን ታሳዩኛላችሁ ብትላቸው ኔቨር 6 ዓመት ቴሌግራም 3 ዓመት እዚህ 3 ዓመት ለ6 ዓመት አንድ ያየሁት ነገር ወገኖች በዚህ ውይይት ሙስሊም ወገኖች በዚህ ውይይት የመሐመድን ነብይነት ፕሩቭ ለማድረግ ብለው ሲመጡ ነው አይቻልም። በዛ ደረጃ አይወያዩም፣ አይመጡም ጭራሽ። ኤኒዌይስ እንየው እስቲ። ቶፒክ ቀይሮ መጣ።
በአባቶች ላይ እንወያይ አለ። ከዛ ምንድን ያለው በሄሬኔዎስ ላይ ጥሪ አቅርቤልሃለሁ አለ። በሄሬኔዎስ ላይ ስታወራ ሰምቻለሁ። በሄሬኔዎስ ላይ ጥሪ አቅርቤልሃለሁ አለ። በደንብ አስተውሉ። እኔ ቅድመ ኒቂያ አባቶች የኒቂያን ስላሴ ያውቃል ነው ብዬ በማነሳበት ወቅት ሄሬኔዎስን ከአንድ ከሁለት ቀን በላይ አንስቼውም አላውቅም። እሺ ምን አለ? ሄሬኔዎስን በኋላ ላይ የምትሰሙት ነገር ስላለ ይሄን በደንብ ስሙት። በሄሬኔዎስ እንወያይ ብሎኛል አለ። አዎ ብዬዋለሁ። ሄሬኔዎስ ስላሴን አያውቀውም ኦር ደግሞ ቅድመ ኒቂያ አባቶች ስላሴን አያውቁም ብለህ ስታወራ ሄሬኔዎስን አንስተሃልና በሄሬኔዎስ እናወራ አልኩት። ራሱ አድሚት እያደረገው ነው ብሎ ከሁለቴ ምናምን በላይ አንስቼ አላውቅም። ኦልሬዲ አንስተሃል እንጂ ደጋግማ አንስተሃል አልተባለም። አስቀድሞ ባያነሳስ ማለት ሰምቻለሁ ስላልኩት ነው። ቅድመ ኒቂያ ጉባኤ እስካለ ድረስ እኮ ሄሬኔዎስ እኮ ቅድመ ኒቂያ ጉባኤ እኮ ነው። ባታነሳስ ብሎ ግን አንስቶታል ነገሩ። ግን ቅድመ ኒቂያ አባቶች እስካልክ ድረስ ቅድመ ኒቂያ አባቶች ውስጥ ሄሬኔዎስ የሚካተት ነው። ሶ ኢት ዳዝንት ማተር ኢቭን ባያነሳው እንኳን ግን አንስቶታል። ሰምተዋል። ግን 2 ጊዜ 3 ጊዜ ካልሆነ አላነሳውም ብሏል። እንዳነሳው ራሱ አድሚት አድርጎታል። ከዛ አሁን ቀጥሎ ያኛው ልጅ ሲያወራ ትሰሙታላችሁ። ይሄ ይጨርስ ነው። ባነሳው ቁጥር በርካታ አባቶችን በርካታ አቃቢያንን የክርስቲያን አቃቢያንን የጠራውት ለዲቤት ዩስጦስ ሰማዕቱ ላይ ነው። ግን ይህንን ጆሮ ዳባ ብሎት ና ሄሬኔዎስ ላይ እንወያይ አለ። ከዛ ይህንን በጣም አስገረመኝና ኦኬ ነው ሁለቱንም ቶፒክ በኔም ሄሬኔዎስ በዛ በኋላ በማን ነው ዩስጦስ ሰማዕቱን ይዘን ሁለቱንም ይዘን እንወያይ ተባባለን። ከዛ በኋላ አልወያይም ብሎ አሁን ቀረ ማለት ነው። ከተቀበልነው በኋላ ማለት ነው። ኢብሮም ደግሞ ምኑን ነው ከተቀበልነው በኋላ የሚለው በአባቶች እናድርገው የተባለው ማለት ነው። በአባቶች እናድርገው የተባለውን ባይዘው ካለ መቀበል እኩል ነው። 3 ሳምንት ነው ያሻገረው እሱ 3 ሳምንት ምን ሊሰራበት እንደሆነ ቅድም ዛትናት ሲል ነበር። ምን ሊሰራበት እንደሆነ እግዚአብሔር ነው የሚያውቀው። ለ3 ሳምንት ያሻገረውን ውይይት አልወያይም አለ ይላል። እንደዚህ ነው ያደረግነው። አንድ ኮንዲሽን አስቀምጠናል። ሁለታችሁ እንወያይ ብላችሁ መታችኋል። አማን የለም። አሁን አብሮኝ የሚወያይ ፓርትነር የለም ማለት ነው። ስለዚህ በዚህ ምክንያት ብቻዬን ነው የምወያያችሁ። መጀመሪያ ኢብራሂም ይቀድማል። በቃ እኔ በሱ ላይ ኢንተረስትድ ነኝ ከምንም በላይ። ኢብራሂም ይቀድማል። በክርስቶስ ፈጣሪነት ላይ ይምጣ። ከዛ በኋላ አንተን አስተናግዳለሁ። ኮንዲሽን ይሄ። እሱ በቃ አልመጣም ካለ ግን በቃ ያንተን ፔንድ እናደርገዋለን። እሱ ሲቀበል አንተንም አስተናግዳለሁ። አፍተር ኦል እሱ አልተቀበለው። የሱን አለመቀበል ተገናርጎ እኛ ውይይት እንዳልተቀበልን ለመናገር ሲሞክር እየሰማችሁት። እንቀጥል። ያቀረበለትን ርዕስ ኢየሱስ ፈጣሪ ነው በሚል በተገደበ ርዕስ እንወያይ አለ። ሶሪ ከመቀጠል በፊት ግን ቃሌዋ ይሄ ልጅ አንድ አህመድ የሚባል ሙስሊም ጋር ስላሴ በኒቂያ ጉባኤ ጊዜ ነው ኢንቨንት የተደረገው ብሎ ሲከራከር ነበር እና ምናልባት ያ ቪዲዮ ያላችሁ ሰዎች ይሄንን አብራችሁ እንትን ብትሉ ደስ ይለኛል። ማለት ከዛ በፊትም እንደነበረ ነው አሁን እያወራ ያለውና ያስተካከለው ዕውቀት ነው በኋላ ያረመው ነገር ነውና ከዚህ በፊት ግን ኒቂያ ጉባኤ ላይ ነው ስላሴ የተመሰረተው እያለ ሲያወራ ነበር። ያንን አሰብ ልንገራችሁ ብዬ ነው። ያንን ራሱ የገዛ ወንድሙ አህመድ እንትን አርጎታል። አህመድ አርሞት ነበር። አርሞታል በኒቂያ ነው ብሎ ኒቂያን ተጠያቂ ለማድረግ ሲሞክር ነበርና እሱ ቪዲዮ ያላችሁማ ፈታ እንልበታለን። አዘጋጁት። ኤኒዌይስ እንቀጥል ነው። ይህንንም በሚያጠቃልል ህዝቡን በሚያረካ በነገረ ክርስቶስ በአጠቃላይ እንወያይ ተባሉ። እምቢ ሲሉ ማለት ነው ለሎለት። ከዛ በኋላ አልመጡም። ድጋሜ በሚያሳዝን ሁኔታ አልመጣም። አልወያይም በዚህ ርዕስ አለ እና ታዘቡ። ያ ጀማ እዚህ ውስጥ ያላችሁ ሁላችሁም በደንብ ታዘቧቸው። እነዚህ ልጆች ማለት ነው እኛ ፊት ቀርቦ አይወያዩም። እነዚህ ልጆች ቤታቸውን ከፍቶ ግን ያወራሉ እና ይህንን በደንብ እንድታስተውሉ ነው። እና ቀጥል ዩሮ እና ኡስታዝም እሺ የቀረበለትን የውይይት ጥሪ አልቀበልም፣ እንደውም ስታፍ አድርጌ ኤቭሪ ነገር በአንድ እንትን ውስጥ ከትቼ በአንድ ቦክስ ውስጥ ከትቼ ካልሆነ በስተቀር ስፔሲፊክ በሆነ ነገር በጭራሽ አልመጣም ብሎ ቤት ከፍቶ የገዛ ኡስታዙን አስቀምጦ እያወራ ያለው ማለት ነው። ቤት ከፍቶ ሀሜት የተቀመጠው ማለት ነው። ኦኬ አሁን የገዛ ወንድሙ እሱ ካለው ተቃራኒ ምን እንደሚል ሰሙታላችሁ። ትዝብትን መግለጽ ይችላል። ቀጥል ኡስታዝ። ኡስታዝ ከመቀጠሉ በፊት ጀዛከላህ አነስ
በጣም የገረመኝ ነገር ማለት ነው እኔ ያቀረብኩት አውጥተን ማንበብ ምናምን እንችላለን፣ ሁሉም አለን መረጃው እና ያው አይደረግም እንጂ ምንድን ያደረግነው ያው ክርስቶሎጂ እና ፕሮፌሲ ነው መጀመሪያ የተባለው። እኔ በክርስቶሎጂ እኔ ብቻ ነው እኔና አነስ ሁለታችንም 2-2 አነስም ክርስቶሎጂንም ፕሮፌሲም እኔም ክርስቶሎጂም ፕሮፌሲም ሁለታችንም አንድ ላይ እንግባ ተባለ። ከዛ ምን በቃ እኔ ያልኩት እኛ ያልነው እኔና አነስ ምንድን ያለው ለአንዴና ለመጨረሻ ጊዜ ህዝቡ እረፍት ያገኘ በቃ እዚህ አልቻልኩም በኢየሱስ አንተ ምንድን ነው ያለው? ይሄንን ጥቂት አልሰማሁም። ለአንዴና ለመጨረሻ ጊዜ አለ ህዝቡ እረፍት። በማን ጉዳይ? ሎጎስ አስተምሮ ነበር እያለ ያለው ሰውዬ ነው ህዝቡ እረፍት። አንተ ስማ የሆነ ጊዜ ዮሐንስ አንዳንድን ሲያነብ ማለት ነው እረፍት ያገኝ ነው እረፍት ያገኝ በቃል ሸምድጃለሁ አለና ኤናርኬ ኤናፍሎጎስ አለና ከዛ የቀረውን በቃል ላይ ላስኩትም ያለ ልጅ እኮ ነው እረፍት ያገኝ የሚለው። ይኸው አሁን ቀጥሎ ምን እንደሚለው እንዴት ውይይት ጥሪ እንደሚያቀርብ ስሜን አንስቷል ምናምን። አሁን ቀጥል እናየው። እሺ ዝም አሁን ምክንያቱም እኔ ሁሉ ጊዜ ስለ ክርስቶስን አወራለሁ እንደምታውቁት፣ አነስም ሁሉ ጊዜ ፕሮፌሲን ያወራል። በቃ እኔና እሱ መርጅ ሆነን አንድ ላይ ሁለቱንም ይዘን እንግባ በቃ ይረፍ ህዝቡ እረፍት ያገኘ ስንላቸው ማምለጫ ምን ተደረገ? ስፔሲፊክ የሆነ ርዕስ ይዳሳል እኮ ርዕሱ ክርስቶሎጂ ውስጥ እኮ ይዳሳል። ኢየሱስ ፈጣሪ ነው ፍጡር ነው የሚለው ይዳሳል እኮ ጋይስ። እኛ ሲጀመር እኔ የባህሪ አምላክ አይደለም ብዬ ነው ማምነው ኢየሱስ እንጂ አምላክ አይደለም ብዬ አልከራከርም። ማንም ሙስሊም እንደዛ ብሎ የሚከራከር የለም። የባህሪ አምላክነቱን ሲገልጽ ማንም ሙስሊም አምላክ አይደለም ብሎ የሚከራከር የለም ነው ያለው። የባህሪ አምላክነቱን እንጂ አምላክነቱን አንክድም። አይኔ ነው ጆሮ ነው ምንድን ነው የሰማነው? ከባድ እኮ ነው። ግድ የለም እነዚህ ሰዎች እስልምና በአርዮሳይነት ተፈርሾ ናቸው እንዴ? ጆባው ነው እኮ ንገሩን እንግዲህ ምንድነው የሚሰራው? ምንድነው እያሉ ያሉት? እስልምና ክርስቶስን በሆነ ሴንስ አምላክ ይለዋል እያሉ ነው ያሉት። አምላክ ይለዋል እያሉ ነው ያሉት። መሐመድ በሆነ ሴንስ ቁርአን ላይ አምላክ ይባላል። እስልምና ላይ በሆነ ሴንስ በባህሪ አምላክነት አላለም። በሆነ ሴንስ መሐመድ አምላክ ይባላል። የገዛ ነብዬ ራሱ በሆነ ሴንስ አምላክ አይባልም። እንኳን ኢየሱስ ክርስቶስ ይቅር፣ እንኳን ኢሳን ብለን ሚስ ሪፕሬዘንት ያደረከውን እሱን ይቅርና የገዛ ነብዬ በቁርአን በእስልምና በሆነ ሴንስ አምላክ አይባልም። ወይ እንግዲህ እንቀጥል። እንግዲህ በአርዮሳዊነት ተፈርሸው ነው ያሉት እንጂ ሙስሊሞች አልመሰሉኝ። እንቀጥል። ፈጣሪ ነው አይደለም በሚለው መናገሩ አይቀርም። ግን ቀየረውና ምናደርገው ቃልዬ እና የእሱም ወገን አንድ ላይ የሆኑት ከማን ጋር እንዳወራና እኛ የጠራነው ሁለት ሰው ነው። አረ እኔ ከማንም ጋር እንዴ ልጅ የለም። አማንስ እንትን ላይ የለም፣ ፕላትፎርሙ ላይ የለም። እንግዲህ ቀላል የውይይት ውይይት ለመግባት ገና ያሉ ዲስከሽኖችን በዚህ ደረጃ ሚስ ሪፕሬዘንት የሚያደርግ ሰው ነው መጥቶ ክሪስቶሎጂ ላይ ሊወያይ የፈለገው። ለዛውም ሰፊውን የክሪስቶሎጂ ሀሳብ አንድ ቦክስ ውስጥ ከቶ ሊያወራ የፈለገው ማለት ነው። ወል እንቀጥል። ከዛ ምን አሉ ነው ስፔሲፊክ በሆነች በዚች በቃች የምታለው አረስች በዚህ እናርጋለን። ከዛ ፕሮፌሲ ያው ታውቃለህ፣ ፕሮፌሲን የሚመጣ አንድም ክርስቲያን የለም ሲጀመር። ይሄን ነው በኢየሱስ ክርስቶስ አምላክነትም እየሰማችሁት ነው። አንተ የተወያየው ምንድን ነበረ? ቃሌ እኮ የገዛ ወንድሙ በውስጥ አዋቂነት ነው ብሎ የወጣው ውይይት የምን ነበረ? ፕሮፌሲ ላይ ነበር። ደምሳሽ ላይ ነው እንዴት ተወያያችሁት? እኔ እኮ እርግጠኛ አይደለሁም። ዲቤት ተመልሼ ማየት አለብኝ። ግራ ገባኝ እኮ ወይ ደምሳሽ ላይ ነው ወይ ደግሞ የሞርሞኑ ላይ ነው። ግራ ገባኝ እኔ ራሴ በጣም። ከዛ የክርስቶስ አምላክነት ላይ ትላለች። ሰምታታል? ያ የክርስቶስ አምላክነት። እሺ አሁን ስለ ፈጣሪነቱ አውራ ተብላ ስፔሲፊክ ርዕስ ሲባል ስፔሲፊኩን አልተቀበለውም። የክርስቶስ አምላክነት ይላል ዘሎ ማለት ነው። ስለ ፈጣሪነቱ ስናወራ ስለምን እያወራ ነው? ወይስ አሁንም የባህሪ ፈጣሪ አይደለም ብለህ ልትመጣ? እስቲ ስሙት። አሁን አንድም የሚመጣ ክርስቲያን የለም። አሁንም ልንገራችሁ። ስለዚህ ከዛ አነስን እንዳለው እንግዲህ ባላለውና ባልዋለበት ስታወራ ሰምቻለሁ ብሎ
እሺ ይሄኛው ቅድም የሰማችሁት ልጅ ምን አለ? ዛትናቴዎስ ምን አለ? ቶሚ እኔ አንድ ሁለት ጊዜ ነው እንጂ ሄሬኖስ ላይ ያወራሁትኝ ሄሬኖስ ላይ አውርቼ አላውቀውም ማለት አትሊስት ግን አንድ ሁለት ሶስት ጊዜ ግን አውርቷል። ያ ይሄኛው ደግሞ መጥቶ ምን አለ? ኧረ አላለም። ባላለበት ጉዳይ ባሉ አለበት ማወየት ላለበት ስበርስ ማለት ነው። እነዚህ ልጆች መች ነው የሚስማሙት? እሺ አንዱ ሲያለ ነው እያላችሁ ያላችሁት ወይ አንድ ባህሪ ያለ ነው ወይ እያላችሁ ያላችሁት ሲባል ባለፈው ቤት ተገብቶ በጎርጎርዮስ ያወራን ቀን የራሳቸው ቤት ገብተን ይሄኛው አዎ አንድ ባህሪ ያለ ይላል። ይሄኛው አይ ሶስት ባህሪ ነው ያለው ብዬ ነው ወያያለሁ። ዛሬ ደግሞ ይሄ ሁለቴ ሶስቴ አውርቻለሁ ይላል። ይሄኛው መልሶ ደግሞ አይ ኦፖነንትን እኮ ነው ኢብራሂም ይዛ የገባህ ያለው ዲቤት ይዘናቸው እንገባ ሰው ይጀምራሉ ራሳቸው። እኛ ዳኛ እንሆናለን ቁጭ ብለን ደቂቃ እንይዛለን። በዚህ አይነት ማለት ነው እኔ ያገላግላለሁ በዛ መልኩ። እስቲ ቀጥለ ኤኒዌይስ ያጠራ ስለዚህ ታዘቡ እንግዲህ አላ ያሳያችሁ። እኛ ይኸው አሁንም ሬዲ ነን። እኔና አነስ ሁለት ለሁለት ማንኛውም የሚገባ ክርስቲያን ካለ በክርስቶሎጂ እና ምንድን ነው የሚባለው ፕሮፌሲ ማለት ነው። እያንዳንዱ የምታመጡትን የኢየሱስን አምላክነት እንዳለ ጥለነው ለነቢዩ ስላ ሰለም አድርገናል። በጣም እናዝናለን። ስለዚህ እንደዛ ነው። ለማንኛውም አሁንም ካለ መግባት የምችሉ ሰዎች ካለ ጥሪ እያቀረብን ነው። እስኪ ስለዚህ አስተያየት መስጠት የምትፈልጉ ካላችሁ ኡስታዙና ቀጥልና ምናልባት ዝምተን መናገር የምፈልግ ከሆነ ካልሆነ አሁን ቃሌ እዚህ ጋር አንድ ትክክለኛ ነገር ነው የተናገረው። እኔ እንደው በጣም ያደነኩት ነገር ታውቃለህ፣ ክርስቶስ ምን ብሏል? እንደውም ታውቃለህ አይሁዳውያን ዓለም ሁሉ ተከትሎት ሄዶ ሲሉ ምን አለ? አይ መንፈስ ቅዱስ ነው ያናገረውና እዚህ ጋር መንፈስ ቅዱስ ፊቱን ጸፍቶ አፉን ከፍቶ አናግሮታል። አንድ የተናገረው ትክክለኛ ነገር ምንድነው? በጣም ማዝናለሁ የሚል ነው። በጣም ያሳዝን ነው። እኛም እናዝናለን። እኛም በጣም ነው የምናዝነው በእናንተ። በጣም ትክክለኛ ነገር ነው። በጣም እናዝናለን የሚለው እኛም በጣም ነው የምናዝነው። እዚህ ጋር ቃሌ እኔ ፓርትነር የለኝም አለ። እዚህ ጋር ሁለት ለሁለት አስፈላጊ አይደለም። ቃሌም 3 ሳምንት ያልከውን ተወው አነስ። ከዛን በኋላ 3 ሳምንት ምንድነው የሚያደርግልህ? ምንድነው የምትዘጋጀው? ይሄን ያህል ተባልክ። ስለዚህ እናየው ከቃሌ ጋር ሄሬኒዮስ ወይስ ዮስጢኖስ የሚለውን ተወያይ ከቃሌ ጋር። ይኸው ኢብራሂም ስጠራ ነበረ። ይኸው ኔትራሊ። ከዛን በኋላ ደግሞ ምን አድርጎ ነበረ? ስሜን አንስቶ ነበረ መጀመሪያ ላይ። ክርስቶስ በአንደበቱ ከራሱ አንደበት አምላክነቱን ገልጿል ወይ? አንደበቱ በራሱ አንደበት አምላክነቱን ገልጿል ወይ በወንጌላት የሚል ከኔ ጋር ትወያያለህ ማለት ነው። እሺ ከዚህ በላይ ምን አድርግላችሁ? ምንድን ነው የሚፈልጉት ከዚህ በላይ? ቀጥል ቃል። አይ ያው ጭሱን ነው እንጂ የሚፈልጉት ጀስት እሳቱን ማንደድ እንደማይችሉ አይተውታል። በአጭሩ እንደነዚህ አይነት ነገሮች ሲፈጠሩ ኦሬዲ ከነማን ጋር እንደሆነ እያወራን ያለ ነው ስለምንረዳ አንፈርድባቸውም። ብስለትም ይጠይቃል አንዳንዱ ነገር ለውይይት ራሱ እንደዚህ አይነት ነገሮችን አንስቶ ማውራት ራሱ ድፍረትን ይጠይቃል። ስለዚህ አሁንም ተመሳሳይ ጥሪ እየቀረበ ነው። እንግዲህ በክርስቶስ አምላክነት ላይ የሚገባ ክርስቲያን የለም የሚል ሀሳብ ተነስቷል። ይኸው እሺ ዛትናቴዎስ ጥሪውን አቅርቦላቸዋል። አሁን ይኸው እሺ ክርስቶስ በገዛ አንደበቱ አምላክ ነኝ ብሏል፣ ወር ደግሞ በገዛ አንደበቱ ስለ አምላክነቱ አውርቷል ተናግሯል የሚል ነገር አንስቷል፣ የሚል ጥያቄ አንስቷል። ያንን የውይይት ጥሪ አቅርቧል። መልካም፣ ያንን የውይይት ጥሪ ተቀበሉ። አት ዘ ሴም ታይም ደግሞ ሄሬኒዮስ እና ዮስጢኖስ ላይ 3 ሳምንት ምናምን ያላችሁትን እሱን አስቀምጡትና በእነዚህ እንትኖች ላይ በእነዚህ ርዕሶች ላይ አሁንም ተወያዩ። አሁንም ዛትናቴዎስ ያንተን አልቀበልም ነው የሚለው። አሁንም ሳስበው ማለት በክርስቶስ አምላክነት ላይ ይላል። አሁንም ኮንዲሽናል ነው የምናደርገው። ልክ አንተ እንደጻፍከው የኔን ቶ ያንተን እንትን አይደለም ያኛው እንደዛ። ዊ ኒድ ቱ ዲቤት ግን ቱ ሴፓሬት ዲቤትስ ማለት ነው። ኢንዲቪጁዋል እንደዛ አይደለም። ያ ራይት። መጀመሪያ ካንተ ጋር ይወያያሉ በክርስቶስ አምላክነት ላይ ብለው ደጋግመው እያወሩ ነው። ስለዚህ መጀመሪያ ካንተ ጋር ይወያያል። ከዛ በኋላ ያ ኮንዲሽን ከተሟላ በኋላ ቀጥሎ ያለውን ውይይት ደግሞ እንቀበላቸዋለን። ፎር ዛት ማተር ወደ 3 ሳምንት የወረወረው እሱ ነው እንጂ
ያኛውን ውይይት ቢቀበሉ ኖሮ በ3 ቀናት ውስጥ በአንድ ሳምንት ጊዜ በ3 ቀናት ልዩነት ውስጥ ሁለቱንም እንትን ባረኳቸው ነበር፣ ሁለቱንም ባስተናገድኳቸው ነበር። ነገር ግን አይፈልጉትም። ያኛውን እንትን አይፈልጉ። ራሳቸው ያወሩትን ራሳቸው ገብተው በየቤቱ ሲቀላምዱ የነበረውን አንተና ያደረጉት ኦሬዲ ሲመጣላቸው እሺ እንዲህ ብላችኋልና እናውራበት ሲባሉ አይ ኧረ በክርስቶስ አምላክነት በጥቅሉ አሉ። እዛ ውስጥ ብዙ ነገር እንትን ማድረግ ስለሚቻል ማለት ብዙ ነገር ስታክ አድርጎ በቃ ጮሆ መውጣት ስለሚቻል ማለት። ስለዚህ ይሄን ውይይት አሁንም ይሄው ይቀበል፣ ማንም አይመጣም ነው የተባለው። በክርስቶስ አምላክነት ላይ ክርስቶስ አምላክነቱ አስተካክለውና ፎርማሊ ሪከርድ ያርጉ ፎርማሊ አክቹሊ ፎርማሊ አቅርቡት ሙሉ እንትን ፕላትፎርም ለዛ ላይ ገባን ያ ሪከርድ ያድርጉ ፎርማሊ አቅርቡ። እሺ እንደዚህ እናስቀምጠው። ከዚህ በፊት በነበሩት ንግግሮቻችን ላይ ለውይይት በምናደርጋቸው ንግግሮቻችን ላይ ያነሷቸው ነገሮች ነበሩ። ወገኖቻችን ያነሷቸው ነገሮች ከእውነት የራቁ ናቸው። እርስ በርሳቸው እዛው ላይ ውላይ ተቀምጠው እርስ በርሳቸውም ሲጋጩ ነበር ምናምን። ከዛ ባለፈ ግን በክርስቶስ አምላክነት ላይ ማንም የሚገባ የለም የሚል ነገር ስለተነሳ ይሄው እኔና አትናቴዎስ በፐርሰናሊ ወይም ደግሞ ኢንዲቪጁዋል በሆነ ውይይት እንወያያችሁ። ይሄው ነው በክርስቶስ አምላክነት ላይ ክርስቶስ አምላክነቱን ገልጧል ወይ ክርስቶስ አምላክነቱን አሳይቷል ወይ በወንጌላት በሚለው ይሄው ከአትናቴዎስ ጋር መወያየት የምትችሉ ከሆነ ቀጥሎ ያለውን ጀስቲን ማርቲር እና ሄሬኒዮስ ከኒቂያ በፊት የነበሩ እነዚህ አባቶች ስላሴን ያውቁት ነበር ወይ በሚለው ላይ ደግሞ ከኔ ጋር ደግሞ እናወራለን ማለት ነው። ስለዚህ የመጀመሪያው ቀን ከአትናቴዎስ ጋር ክርስቶስ አምላክነቱን ገልጧል ወይ በወንጌላት የሚለውን ሐሳብ ከኢብራሂም ጋር ውይይቱ እንዲደረግ የምትፈቅዱና እሱን ማድረግ የምትችሉ ከሆነ እንደ ኮንዲሽን የምናስቀምጠው እሱ ነው። ቀጥሎ ያለው ውይይት ላይ ደግሞ ከኔ ጋር ሄሬኒዮስን እና ጀስቲን ማርቲርን አስተን እናወራለን ማለት ነው። ይሄ እንግዲህ ቀጥታ የራሳችን ዶክትሪኖች ላይ ማንም ሰው አይደፍረውም ባላችኋቸው ዶክትሪኖች ላይ ባወራችሁባቸው ላይቭ ገብታችሁ ብዙ ስትሉባቸው በነበሩት ዶክትሪኖች ላይ ነው የራሳችሁን ትተንላችሁ ይኸው እኛ ላይ ነው እናወሩን ያልናችሁ ማለት ነው። ስለዚህ ማንም የሚደፍር ሰው የለም የሚለውን ነገር ፕሩቭ አድርጉልን። ነገር ግን እንደ ኮንዲሽን የአትናቴዎስን ውይይት ካልተቀበላችሁ ኢንዲቪጁዋሊ መጀመሪያ ኢብራሂም ከየአትናቴዎስን ውይይት ካልተቀበለ አሁንም እናንተ እንትን ዝም ብላችሁ ሰርታችሁ በምትመጡት አርቲፊሻል ቶፒክ ላይ እንድንወያይ መጠበቅም የለባችሁ። ስለዚህ እንደ ኮንዲሽን ሁለቱንም ማሟላት አለባችሁ። ይሄ ኮንዲሽናል ምክንያቱ ምንድነው? አፍተር ኦል ዲስክሬዲት አድርገነዋል ጩጬውን አይደል እንዴ? ስሙን ከባድ ነው ለመጥራት። እሱን አሁን ቀጥቅጠ ነው ምንድነው የምናተርፈው ቃል? አፍተር ኦል እኮ ዲስክሬዲት አድርገነዋል። ስለዚህ ያ ነው ፖይንቱ እንጂ በእኔ ላይ ቃል ዲፔንድ ስለሚሆን ምናምን አይደለም። ዲቤቱ ኢንዲቪጁዋል ነው። ከፈለገ ይኸው አሁንም ቢሆን ርዕስ ሳይቀይር ከቃሌ ጋር መወያየት ይችላል። ይኸው ክርስቶስ ፈጣሪ ነው ወይ በሚል ኤኒታይም ኦፕን አይደለ? ከፈለገ እሱን መቀበል ይችላል። የኔን ትቶ አይደለ እንደ ቃሌ ይሰማል። አዎ ልክ ነህ። ሚውት አድርጌ እያወራሁ ነበር። የኔን ትቶ ያንተን ከተቀበለስ በጣም ነው ደስ የሚለን። ክርስቶስ ፈጣሪ ነው ወይ? ምክንያቱም ወሂድ በመጽሐፉ ላይ እውን ኢየሱስ ክርስቶስ የባህሪ አምላክ ነው በሚለው መጽሐፉ ላይ ምዕራፍ 3 ላይ አልፈጠረም በሚለው አብይ ርዕስ ላይ ክርስቶስ አምላክ አልፈጠረም ፈጣሪ አይደለም ጳውሎስ እንደዛ አላለም ብሏል። አንተም ደግሞ የወሂድን ሙግት ይዘህ ወስደህ ኤፌሶንና ገላትያ ላይ ያሉትን እንደ አዲስ ተፈጥሯቸዋል የሚለውን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ አዲስ ፍጥረት ሆናችኋል የሚለውን አንስተ ይሁን ስለመታደስ ስለ አዲስ ፍጥረት እንጂ ስለ ትክክለኛ ኤክስ ኒሂሎ ስለመፈጠር እምአልቦ ስለመውጣት አይናገርም ስላልክ ይኸው ና ተባልክ። ይኸው ኤኒ ታይም ኦፕን ነው ቃል። ኢንዲቪጁዋሊ ደግሞ ስሜን አነሳ ምትወያዩ አልክ። ይኸው ክርስቶስ የጳውሎስን መልእክታት እንተወው፣ የጴጥሮስንም ተወው፣ ሐዋርያትንም ተወው። እኔ ችግር የለብኝም ይቅር። ክርስቶስ በአንደበቱ በወንጌል ላይ አምላክነቱን ገልጿል በሚል ፎርዛት ማተር እኔ ዮሐንስ ወንጌልን ለመተው ፈቃደኛ ነኝ። ይሄን ያህል ማለት ዮሐንስ ወንጌልን ትቼ በማቴዎስ በማርቆስና በሉቃስ ብቻ ራሱ መከራከር እንችላለን። ይሄ ኮንዲሽናል ነው። ከዛን ጩጬዋም ለአንተ ለመዘጋጀት ጊዜ ታገኛለች አይደለ? እስከዛ ሚት ነህ
አሃ ቢዩት አድርጌ ይወር። አዎ እስከዛ ድረስ ያው 3 ሳምንቱም ይደርሳል ብዬ አስባለሁ። እንግዲህ አሁን ደግሞ የአምላክነት ላይ የሚመጣ የለም ተብሏል። ይሄው ቀርቦለታል እንግዲህ ወገናችን። እኔ አሁን ፈጣሪነቱ ላይ ቢቀበል እንዴት ደስ ይለኛል መሰለ። ብዙ ጊዜ በውስጥ ያደረጉበት ነገር ስለሆነ ማውራት ከቻሉ ጥሩ ነበር። አይ ካሉ ግን ከአንተ ጋር አሁን ያቀረብከውን ደግሞ ቢቀበሉ በቃ አሰ ኮንዲሽን አሪፍ ነገር ነው። ሁሌ ሲፎክሩባቸው የነበሩ ርዕሶችን ችላ ብለው በዛ ደረጃ ለመሽለክለክ መሞከር ግን የሚያዋጣ ነገር አይደለም። ስለዚህ ይኸው ጥሪውን አድርገናል። በቃ እውነቱን አሳይተናል ማለት ነው። በቃ ሌሎቹ አሁን ኮመንት ያድርጉና እኔ ወርዳለሁ። ትቀጥል ከሆነ ትቀጥላለህ ቃል። እሺ እኔም ብዙ አልቆይም። ዳን እያለ አለው ቃሌ እንግዲህ እነሱ ፕሮፖዝ ካደረጉት ነገር ብዙም አራቃችሁም። ስለዚህ መስማማት ይቻላል ማለት ነው እና ብዙ ርቀት ሄዳችሁ ነው የእነሱን የውይይት ጥሪ የተቀበላችሁት። ስለዚህ ቢወያዩ ጥሩ ነው። እኔንም እዚህ ውስጥ ብታካትቱኝ ጥሩ ነው። ምናልባት አነስ የፕሮፌሲውን ድጋሜ እወያያለሁ ምናምን እያለ ስላለ ከዚህ በፊት ጥሪ አቅርቦልኝ ነበር፣ ግን የልጁ ስነ ምግባር ደስ አይለኝም። የሆነ ጥሩ ይጀምርና በመሀል ስድብ ምናምን ይጀምራልና ኢብራሂምም እንደዛ አይነት ታክቲክ ነው አማን ላይ የተጠቀመው። ባለፈው ጥሩ ጀመረ፣ ከዛ ጥያቄና መልስ ጋር ሲደረስ ማንጓጠጥ፣ ስድብ ምናምን፣ ይሄ በቃ አለ አይደል ፎልስ ብራቫዶ ምናምን እንደዛ አይነት ነገር ጀመረ። እሱ ጥሩ ስነ ምግባር አይደለም። ያ ነገሩ ስለሚያስጠላኝ ነውና እሱም ባህሪውን በትክክል መቆጣጠር የሚችል ሰው ካለ እኔ አርጉመንቶቹ ላይ ብቻ ፎከስ አድርጌ ዝም ብሎ ሳይድ ቶኩን ኮንትሮል ሊያደርግ የሚችል በሱ ሌቭል ሊናገር የሚችልና እሱን ኮንትሮል ማድረግ የሚችል ሰው ካለ 2 ለ2 ለመግባት ፍቃደኛ ነኝና ሜቢ ቃሌ አንተ ፍቃደኛ ከሆንክ ከአንተ ጋር መግባት ይቻላል በዛ ርዕስ ላይ። ስለዚህ እኔም ተካትቻለሁ ማለት ነው ጨዋታ ውስጥ። ስለዚህ ሜቢ በዚህ ጉዳይ ላይ ቃሌ አንተ ድጋሜ ወያት አትፈልግም የመጀመሪያው ላይ ክራሽ ስላረከው፣ ልጁ ግን አሁንም የወሰወሰው ስለሆነ ሜቢ ከኔ ጋር አብረን ሆነን በዚህ ርዕስ ላይ አብረን ከሱ ጋር ብንገባ ከሱና እሱ ከሚያመጣው ሌላ ሰው ጋር ማለት ነው እንደዛ ይቻላል። እኔ ባይዘው ለምንድን ነው እነዚህ ልጆች እነሱም አቮይድ ያደርጉናል። ባይዘው የኔንና የማሜ እውነት ለሁሉን ስም አልጠሩም። አስተውላችሁ ከሆነ ለምንድን ነው ስማችንን የማይጠሩት? እንደሌለን የሚያስቡት ማለት ነው። በእስልምና ላይ መስራትም የጀመርነው እኛ ነን። በደንብ ፎከስ አድርገንም የምንሰራው እኛ ነን። ግን አይፈልጉም እንደዚህ አይነት እንትን ማለት ነው። እሱ ነው ችግራቸው። ቢመጡም ደግሞ የሚጠቀሙት የውይይት አካሄድ በጣም አስቸጋሪ ነው። ከስነ ምግባር ውጭ የወጣ ነው። የእኛንም ስብዕና ዝቅ የሚያደርግ ነውና እሱ ነገር አስቸጋሪ ነው። ቃሌ አንተ በደንብ አድርገህ እንደዚህ አይነት ዝም ብለው ሌላ ጨዋታ የሚጫወቱ ሰዎችን በደንብ መግረፍ ስለምትችል ከአንተ ጋር አብሬ መግባት እችላለሁ ዲቤቱ ላይ። ያ እንደ ኮንዲሽን አሁን ያስቀመጥንላቸውን ብቻ ይቀበሉና ኢቭን እኔ ባልሆን ራሱ በደንብ ለዚህ ውይይት በደንብ የሚመጥኑ ሌሎች ሰዎችም አሉ። ማሜ ራሱ የት ሄዱ? ማሜ ራሱ አለና ስለዚህ ምንም ችግር የለውም። እሱ እናስተናግዳቸዋለን። የሚያሳስብ ነገር የለውም። መጀመሪያ ግን አሁን ዲፌንሲቭ አፖሎጂቲክስ መስራት ፈልገናል አይደል ዳኒ? እንደዛ ዲፌንሲቭ አፖሎጂቲክስ መስራት ፈልገናል። ስለዚህ ዲፌንሲቭ አፖሎጂቲክስ መስራት ለፈለገ ሰው ደግሞ እጃቸውን ዘርግተው መምጣት አለባቸው። ሲጮሁበት የከረሙት በጣም እንትን ሲያደርጉት የነበሩት ውይይት ስለሆነ ኦልሬዲ አሁን የተነገራቸውን የውይይት ጥሪ መቀበል አለባቸው። ከዛ በኋላ ግን የነብይነት የማመድ ነብይነት ጉዳይ በጣም እኮ ሲምፕለስት ርዕስ ነው። ምንም አሁን የውስጠ ታዋቂ ብለው ነው የሚወጡት እናውቃለን። አሁን ግን እሱን መልሰን ማድረጉ በጣም ቀላል ነው በእኛ ሳይድ ማለት ነው። በጣም በቂ የሆነ ሪሶርስ አለ። አንተ አለ፣ ማሜ አለ ምናምን።
ጀስት እኔ ማሰበበት ይሄን ከተቀበሉ እንትን እናደርግበታለን። ሶ ዳኒ በዚህ ጉዳይ ላይ ፈቃደኝነቱን አሳይቷል። ከዳኒ ጋር ሌላ ፓርትነር አብሮ ይኖራል። ይህን ራሱ ከፈለጋችሁ ይኸው ከዳኒ ጋር ሌላ ፓርትነር አብሮ ይኖራል። ማን እንደሆነ ሲደርስ እናሳውቃለን ማለት ነው። ግን ደግሞ የመጀመሪያዎቹን 2 ውይይቶች የግዴታ መቀበል አለባቸው። የመጀመሪያውን ድሮፕ አድርጎታል። የኢየሱስ ፈጣሪነትን አልፈለገውም። ራሱ ሲያወራበት የነበረውን ርዕስ አልፈለገውም። ኡስታዛቸው ሲጽፍበት የነበረውን ቶፒክ አልፈለገውም። ስለዚህ አሁን ቶሚ ያቀረበለትን መቀበል አለበት። በክርስቶስ አምላክነት ላይ ክርስቶስ አምላክነቱን በወንጌላት ገልጧል ወይ? ይህንን ውይይት መቀበል አለበት። ከዛ በኋላ የነ ጀስቲን ማርቲርን እንቀበለዋለን ወይም ደግሞ የነ መሐመድን ከዛ በኋላ ደግሞ እናስብበታል። እንደዛ ይሻልም ዳኒ ፕራዮሪቲ ሰተ ነው። ያ ጥሩ ሀሳብ ነው። ሌላው ደግሞ እኔ ያለኝ አስተያየት ሁል ጊዜ ክርስትና ላይ ብቻ ጨዋታውን ባያርጉ ጥሩ ነው። ለምን የመሐመድን እውነተኛ ነብይነት እንደ ርዕስ አድርገው ጥሪ አያቀርቡም? እኛ ስላሴን ርዕስ አድርገን ጥሪ እናቀርባለናል። ክርስቶሎጂን ርዕስ አድርጋችሁ ጥሪ እያቀረባችሁ ነው። እነርሱ መሐመድ እውነተኛ ነብይ ነው ወይ ብለው ለምን ጥሪ አያቀርቡም? ቁርአን እውነተኛ አምላክ ቃል ነው ወይ ብለው ለምን ጥሪ አያቀርቡም? እዚህ እስላሚክ ርዕሰ ጉዳዮችንም ደግሞ ይዘው መቅረብ አለባቸው። አፖሎጂስት ማለት እኮ የሚከላከል ማለት አይደል? የሚከላከል እምነቱን ዲፌንድ የሚያደርግ ማለት ነው እንጂ ዝም ብሎ አሪፍ ሀሳብ መጣልኝ አታክ የሚያደርግ ምናምን ማለት አይደለም። ከአፖሎጀቲክስ የተፋታ ፖለሚክስ የሰውየውን ደካማነት ነው የሚያሳየው። ባዘው ዲፌንስ ላይ ጎበዝ የሆነ ሰው ነው ትክክለኛ አፖሎጂስት የሚባለው እንጂ ዝም ብሎ ፖለሚክስ ብቻ የሚተፋ ሰው ድክመት አለበት ማለት ነው። የገዛ ሃይማኖቱን አያውቅም። አታክ ማድረግ በጣም ሲምፕል ነው፣ መከላከል ግን ከባድ ነው። ክርስቲያኖቹ ብዙ ጊዜ የመከላከል ርዕሰ ጉዳዮችን ይዘው ጥሪ ያቀርባሉ። አሁን የኢየሱስ ፈጣሪነት ላይ እንወያይ ብሎ ጥሪ ማቅረብ መቻል ማለት ይሄ በጣም ትልቅ ነገር ነው። ስለዚህ ሪል አፖሎጂስቶች መሆናቸውን ነው የሚያሳየው። እነርሱ ጎበዝ አፖሎጂስቶች ከሆኑ የራሳቸውንም ርዕስ ይድፈሩ። ለምን ይፈራሉ? አሁን ለምሳሌ ሙሐመድ እውነተኛ ነቢይ ነው ወይ በሚል ርዕስ እነ ኢብራሂም እነ አነስ እዛ ያሉ ስማቸው የምናውቃቸው ታዳጊዎች መወያየት ይችላሉ ወይ? እስኪ ፍቃደኛው እዛም ላይ ደፈር በሉ። ያ አሪፍ ሀሳብ መጣልኝ። አሁን ይህን ስታነሳ ከመሐመድ መጽሐፍ ቅዱስ ከሚለው ከፕሮፌሲው ባለፈ እውነተኛ ነቢይ ነው ወይ በሚለውም ለምን አይገቡም? 2 ርዕስ ማለት ነው። ግን ከነዚህኞቹ ውይይቶች በኋላ እንደውም ቃል በራሳቸው ክራይቴሪያ ማለት እነሱ ምንድን ነው ያሉት? አንድ ስትራንድ ብቻ ከምንነጥል ለምን ጠቅለል አድርገናል የተባልነው። ይሄም እኮ ይሰራል እዚህ ትክክል። ነብይነቱን ፕሮፌሲውን ብቻ ከምንነጥል ነብይነቱ እንደ ፐርሰን መሐመድንም ስለሚያጠቃልል በአጠቃላይ ጠቅለል አድርገው ይገቡ። እሱ ላይ ከገቡ እንደው ምንም እንትኑ ላይ አያስፈልግም። ቃል ምንም በመጽሐፍ ቅዱስ ኮንዲሽን ምናምን ከሚለው ይልቅ ጠቅለል አድርገው ይግቡ። ከገቡማ በደስታ መሐመድ እውነተኛ ነብይ ነው ወይ በሚል ይግቡ። ኦኬ ሰምታችኋል ወገኖች፣ ስለ እውነተኛ ነብይነቱም እናቀርብላችኋለን። የእኛን ርዕስ 2 ርዕስ እየተቀበልናችሁ ነው። አሁን ጠቅለል ባለ መልኩ ከመጽሐፍ ቅዱስም ታመጣላችሁ። የመሐመድን እውነተኛ ነብይነትን በተመለከተ ፕሩቭ ታደርጋላችሁ ማለት ነው። መቼም ይሄን ያህል የውይይት ርዕስ ብፌ ቀርቦላችሁ አሁንም እንደማትሸሹ እርግጠኞች ነን። ላይቭ ከፍታችሁ እንደማታለቅሱ እርግጠኞች ነን። ኤኒዌይስ በዚሁ መጨረስ እንችላለን ማለት ነው። ዳኒ ሌሎቹ ሀሳብ ስጡኝ። ዳኒ አለ? አዎ ቃል የተረፈውን ነገር በውስጥ እናወራለን። ተባረኩ። እሺ ፕሌስ ዩ አጋፔ የምትለው ይኖራል። ስራ ላይ ነው የምትሆነው። አይ ነው ዝም ብዬ ነው ያልኩት። መሀናይ ሰራዊት ያለ
እሺ ካሌባ ወይ ቃል ይሰማል? አሁን ይሰማል። አይ በጣም በቃ በቂ ነገር ነው የተባለው። ምንም የጨምረው ነገር የለኝም። በጣም አመሰግናለሁ። እሺ ቴንክ ዩ። መርሳ የሚባል ሰው አለ መሀላችን። ሰላም በለን ከመዝጋቴ በፊት። አሁንም እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ ሁላችሁ። እግዚአብሔር ይመስገን። ጸጋ ይብዛላችሁ። ደስ የሚል ነገር ነው ያደረገ ያለውና ቆንጆ ወይስ ነው። በእነሱም ላይ ቢሆን በእኛ ላይ ብቻ ዲፌን ማድረግ ሳይሆን የእነሱንም ነገር ደግሞ ግልጽ ብናደርገው በዛው ታረጉልን እኛም እንማራለን ማለት ነው። ከነሱም ሪስ የተነሳ ዳን እንዳለ እንቀጥልበታለን በደንብ። በእኛ ላይ ብቻማ አንቆምም፣ ግን በእነሱ ርዕስ አይመጡም ስለተባለ መጀመሪያ የራሳችንን ርዕስ እንዴት እንደምናስተናግደው አንዴ በስላሴ አሳይተናቸዋል። ትሪኒቲ ላይ ብቻውን ኤልፒቲ ገብተን አሳይተናቸዋል። ከዛ ደግሞ ይኸው ምስክር በሶስት ይጸናል። ይኸው ሁለት ርዕስ ሌላ ቀርቦላቸዋል። የእነሱን ደግሞ እንሄድበታለን። ይኸው አይመጡም በእነሱ ቃሌ ግን እንሄድበታለን። ሰዓት አለ። እኔ 30 ደቂቃ አለኝ እስከ 6 ሰዓት ድረስ እና እንትን እናድርግና ሌላ ሰው ቤት ልጁ ገብቷል አሉት። ገባል የሆነ ሰው ቤት እና እንሂድ እና እናውራ እዛው እንሂድ በልናሽ ራሱ ኢብራሂም ነው የምንፈልገው በላንተ። እሺ አጋፔ የሚለቀውን ቪዲዮ የሚለጥፈውን ቪዲዮ ሼር አድርጉላቸው፣ ኮፒ ሊንክ አድርጉት ምናምን። አጋፔንም በዛው ታቱት። መልእክቱን ደግሞ መድረስ ስላለበት ሼር አድርጉት በደንብ። ተባረኩ ጋይስ፣ መልካም ጊዜ። እስቲ እንሂድ ደግሞ ኢብራሂም የት ነው ያለው? አርሴማ ነች እንዴ? ጃቢር ወዳጄ ነበር እኮ ከዳኝ። እሺ አሁን ጃቢር ለስታ ጃቢር እሺ ላሳይ እንዳውም ማሳየ በጣም የምትወደውን ጥቅስ ነው። ጃቢር ኔትወርክ ይዞታል መሰለኝ። እሺ ጋይስ ጃቢር አንድ ጊዜ ኔትወርክ ይዞታል። ላስወጣው ጃቢርንና አነስ እንትን ከፍተና እሺ አነስ ቤት ከፍተና ቆይ ይቅርታ ሲሶ ቤት ከፍተና አነስ ቤት ከፍተና እሺ ሲሶዬ ዳንኤልን ላሳይህ። ዳንኤልን the most famous የሆነ ጥቅስ በጣም ፌመስ የሆነ ጥቅስ ነው ማሳይ። ጋይስ እየሰማችሁ ነው? እሺ ስሙና ኦሬዲ ምላሽ የምትሰጡ ሰዎች ሬዲ ሆኑ። እኔ ሀሳቦችን ነው ማስተናገደው። አቡኪ ሀሳብ ለምሳሌ ከእስልምና የሚነሳ ሀሳብ ካለ ሀሳቡን እንሰማለን፣ ከዛ ሰዎች ይመልሳሉ።